ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ነገሩ እንዴት ነው? አብርሽ ልጅ ይዞ ጠፋኝ እየተባለ ይጨፈራል። ያኔና አብርሽ ግን የሆነ ተነጋግረዋል መሰለኝ። ያኔ እኔ ብቻዬን ነው የምሄደው ምናምን እያለ እየፎገራቸው እንግዲህ ቀጥሏል። አብርሽ ልጅ ይዞ የትማለደም አሁን ቆን እየተጫወተውባቸው ነው ዳኒና አብርሽ ማለት ነው። እንግዲህ ሩታ እያለቃቀሰች ነው እያለቀሰች ነው። ስለዚህ አንዳንዴ የሚገርመኝ ነገር ማለት ነው አንድ ቀን ታረቃላችሁ፣ አንድ ቀን ትደሰታላችሁ። ይህ ምንድን ነው ነገራችሁ? ምንድን ነው? እና ያው አብርሽ አለ በነገራችን ላይ እንደዚህ እንትን እያለው ነው ዳኒ እንደዚህ እያለው ነው እንጂ ድራማ እየሰሩ ነው እንጂ ልጅ የትም ማለደ ማለት ነው። የትም ልጁን ይዞ አልጠፋም አብርሽ ማለት ነው። እንግዲህ አሁን ትንሽ ልጅ የት ይዞ ሊሄድ ነው? የቤተሰቦቹን ስልክ አይሰራም፣ እህቱም ወንድሙም አውቀው ነው ተጫወቱብኝ እያለች ነው እንግዲህ ተጫወቱብኝ። የእነሱም የእህቱን ስልክ አይሰራ የወንድሙም ስልክ አይሰራም እና እነሱ ናቸው ልጄን የወሰዱትና ለህግ እሄዳለሁ። 24 ሰዓት ካልሞላው እኮ ማንም ህግ የሚቀበል የለም። ለህግ በነገራችን ላይ አብርሽ ልጁን የት ይዞት አይሄድም። እኔ አንዳንዴ የሚገርሙ ነገሮች ማለት ነው ልጃችንን እንትን ብለን እና ወይ በኋላ ይለቀቃል ቪዲዮ ወይ በሩታ ወይ በአብርሽ ጠብቁ። እና አብርሽ እኮ ዛሬ ቪዲዮ ሰርቷል። ልጅ ቤት ይዞት ይሄዳል። ለማንኛውም አይዞሽ ሩታዬ ተረጋጊ። ልጅ የትም ይዞብሽ አይሄድም። ደግሞ እንዴ ትንሽ ልጅ ይዞ የት ነው የሚሄደው እንዴ? ይሄ ግፍ አይደል እንዴ? ይሄ ግፍ ነው ማለት እኔ ይዞት የሚሄድም አይመስለኝም። ያመጣዋል በያመጣዋል እንትን እንበል። እህትየዋ ራሱ እያሾፈች ነው የእሷ እህት ማለት ነው። እና ሁሉም ይተዋወቃሉ እንጂ ልጁን የትም ይዞት አይሄድም ማለት ነው። የትም ልጁን ይዞ አይሄድም። የትም በጭራሽ የትም ልጁን ይዞ አይሄድም አብርሽ። ስለዚህ ተረጋጉት እና ልጁን ይዞ የትም አይሄድም ብዬ ነው የማስበው። እኔ በበኩሌ አብርሃም ልጁን ይዞት ይሄዳል ብዬ ፍላጎትም እንትልም የለኝም እና ልጁን ይዞ አይሄድም የትም። ሩታዬ ተረጋጊ፣ አረጋጊው ማለት ነው። ማለት አሁን ፖሊስ ጣቢያን ብከዱ ምንም የምታገኙት ነገር ያለ አይመስለኝም። 24 ሰዓት አልሞላው አባቱ ነው በዛ ላይ እየወሰደው እና ትቀልዳላችሁ እንዴ? እንኳን አባቱ በአሁኑ ጊዜ የኢትዮጵያ ሕግ ደግሞ ልጃቸው ጠፍቶ እያለቀሱ የት ሲከታተሉ ነው። ስለዚህ አባቱ ነው የወሰደው። ምንም እንትል አትበይ፣ ምንም እንትል የሚል እና ውድ ቤተሰቦቼ ምንም እንትል የሚል ነገር የለም ብዬ ነው እንትል የምለው ማለት ነው። ይዞት ይመጣል። አብርሽም ልጁን የት ይዞት ይሄዳል? ይሄንን ትንሽዬ ልጅ ገና የት ይዞት እስቲ እንደው የትስ ይዞት ይሄዳል? የት ይዞት ይሄዳል? መቼም ይዞት አይበር እንደ ወፍ። ያው ስልኩን አጠፋፍቶ ትንሽ ላንጫጫ ተሮታል ብሎ ነው እንጂ አሁን እንትል ብለው ሲመጡ ልጁን ይዞ ይመጣል። እና ልጁን ይዞ ይመጣል። ምን ቀን የወሰደው ብላችኋል? ቀን የወሰደው ዋለ እኮ ይዞት ዋለ። ምግብ የማይበላ ልጅ ምንም አይል ልጅ ተኝስ ወተቱን ይጠጣል። ችግር የለውም። ወተት አለ አይደል እንዴ? ጡጦ ገዝቶ ወተት ይሰጠዋል። ምን ችግር አለ? ምን እንኳን ይሄ የ5 ወር ልጅና የ6 ወር ልጅ ከዛ በታች ያሉት ልጆችም ወተታቸውን ይጠጣሉ። ሲልበው ይጠጣል። ደግሞ ጡጦ አስለምዳችሁታል። ስለዚህ ምንም አትደንግጪ። እንደሚመጣ ደግሞ እርግጠኛ ነን። ሩታዬ ተረጋጊ። እናትነት ግን ያው ድራማም ቢሆን እናትነት ከባድ ነው። እውነቴን ነው የምላችሁ ወዴ እውነት ነው። አሁን ዳኒና ሜሪ በቃ በራሳቸው ሀሳብ ነው እየተጨቃጨቁ ያሉት። በራሳቸው እንትን እኔ ሄዳለሁ አንተ ትሄዳለህ፣ እኔ ትሄዳለሁ አንተ ትሄዳለህ። ምንድን ነው ነገሩ? አትጨቃጨቁ፣ አትጣሉ ብዬ ነው የማስበው ማለት ነው። አትጣሉ ሄሊያ ወይ ጉድ ፈላ። ሰሞኑን ደግሞ ማፋሸቅ እንቅልፍ ይለኛል እላችኋለሁ። ለማንኛውም አትጣሉ እላችኋለሁ።
እና ውድ ቤተሰቦቼ ሩታዬ እንግዲህ አይዞሽ 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 አስደንጋጩ ዜና ይላሉ። አስደንጋጩ ዜና የሩታና የአብርሽ ልጁን ይዞ ጠፋ። አብርሽ ልጁን ይዞ ጠፋ 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 ጠፋ። ሩታ አለቀሰች። አብርሽ ልጁን ይዞ ጠፋ። ከባድ ከባድ ነገር ተፈጠረ። ምን ተፈጠረ? ወይ ዳኒ ለምን ባንተ ቻናል ተለቀቀ? ዛሬ ደግሞ እናንተ እንደው ካለ እናንተ እንደው ጎበዝ የለም። አይ ዳንዬ እኮ እዛ ጋር አብርሽ ጋር ስልክሽን አጥፊና እናስጨንቃቸው ብሎ እኮ ነው። አሁን እኮ ሲወጡ ከታች ይገናኛሉ ማለት ነው። ከታች ይገናኛሉ። ምን ሆናችሁ ነው ምናምን አታውትም። እዚች ጋር ዳኒ እንትን እያለ ነው። አረ ሜሪ እኮ ወገቧን ይዛለች። እውነትም እናንተ ትናንትና አላየሁትም ነበር ይሄን ቀሚስ ማለት ነው። እውነትም አጭን ነው የለበሰችው ቀሚስ፣ ሰሚዝ መሰለኝ ቀሚስ ሳይሆን እና ለማንኛውም ውድ ቤተሰቦች ልጁን የትም ይዞት አይሄድም ብዬ ነው ተስፋ ማድረገው ማለት ነው። ልጁን የት ይዞት ይሄዳል? የትም ይዞት አይሄድም። ልጁን የትም ይዞት አይሄድም። እናቴ ልጁን የት ይዞት ይሄዳል? ስታስቡት ማለት ነው። ስታስቡት ልጁን የት ይዞ ይሄዳል? ስለዚህ ያመጣዋል። ተረጋጊ ሩታዬ፣ ምንም አትጨናነቂ፣ አትረበሺ። አሁን ልጅሽን ከታች ታገኘዋለሽ ብዬ አስባለሁ። እኔ በበኩሌ እንደሱ ነው የማስበው። ማለት እናትነት ከባድ ነው። እናትነት ከባድ ነው። እናትነት ከባድ ነው እላችኋለሁ ውድ ቤተሰቦቼ። እኔ በበኩሌ ማለት ስታለቅስ አሳዝናኛለች። እንጂ እናት እኮ እናት ነች። እናት እምዬ ለደቂቃ እንኳን እንደው ግን ለምን እናት ትሙት? ለምን እናት ትሙት? እውነቴን ነው የምላቸው። አንዳንዴ ሳስበው እናት እኮ እናት ነች። በቃ እናት ብቻ ሳኮን ነች። ግን እናት በቃ ትሞታለች። ምንም ማድረግ አትችሉም። እግዚአብሔርን እውነቴን ነው የምላችሁ። እኔ አንዳንዴ ሲከፋኝ ምን እንደምል ታውቃላችሁ? እናቴ እኮ ብትኖር ኖሮ ይህን ያህል ዓመት በስደት አልኖርም ነበር እላለሁ። ለምን መሰላችሁ? እናታችሁ ታለች፣ ተማምናችሁባት ልጄ ብላ ያሰባችሁትን ትፈጥምላችኋለች፣ ከጎናችሁ ትቆማለች። እናት ተለላችሁ ግን በቃ የምትሰሩት ሁሉ አንድ ሰው እንኳን የሚረዳችሁ የለም። እግዚአብሔርን ነው የምላችሁ። አንድ ሰው እናት ብቻ ነች የምትረዳችሁ። አሁን እህቴ እውነቴን ነው የምላችሁ ምንም አትረዳኝም። እኔ ከዚህ በረሃ ላይ የምቃጠለው፣ እሷ ግን ሁልጊዜ ቸገረኝ ነው የምትለው። በሀገሯ ላይ ውሃዋን እየጠጣች ምግቧን እየበላች ስራ አላት። ግን እኔ በቃ ምዝቅ ነው የሚመስላት እዚህ ጋር የሚዛቅ እና እናቴ ብትሆን ግን ትረዳኝ ነበር። እናቴ ብትሆን ግን ታስብልኝ ነበር። እናቴ ብኮን ትጨነቅልኝ ነበር። ልጅ እኮ ወታቀለች በስደት ብላ ትለኝ ነበር አይደል እንዴ? እናት እኮ አሁን ሩታም እንደዛ የሆነችው እንደዛ ሳት የጎረሰችው በቃ ፈረንጁ ነግሮኛል ልጅሽን ሊወስዱብሽ ነው አላም ፈረንጁ ነግሮኛል፣ ማንንም አትመኝ ብሎኛል። ፈረንጁ እኮ ትክክል ነው ምናምን ነው። ሰሞኑን ጠፍቷል ፈረንጁ። አስወጣሽው እንዴ? ያስወጣሽው መሰለኝ። እና ለማንኛውም ልጅሽን ግን አይወስዱብሽም። ተቆየሁ ደውላለሁ ብሏል። የሆነ እንትን ሊኖር ይችላል መቼም የሰው ልጅ እንትን አይልም። ስለዚህ